በአሜሪካ ፖለቲካ ታሪክ ከታዩት እጅግ አስገራሚና ውዝግብ አስነሺ ስነ ህንጻ ፕሮጀክቶች አንዱ የሆነው በዋይት ሃውስ የሚገነባው ግዙፉ የዳንስ አዳራሽ ጉዳይ አሁን ወደ ሀገሪቱ ከፍተኛ የፍትህ አካል ደርሷል። ፕሬዝዳንት ዶናልድ ትራምፕ አስተዳደር የፌዴራል ይግባኝ ሰሚ ፍርድ ቤት ከላይ ያለው የግንባታ ስራ እንዲቆም ያስተላለፈው ውሳኔ በመቃወም የጠቅላይ ፍርድ ቤት አስቸኳይ ጣልቃ ገብነት ጠይቋል። ይህ አቤቱታ የትራምፕ ግላዊ ፍላጎት ከፕሬዝዳንታዊ ስልጣንና ከብሔራዊ ደህንነት መስፈርቶች ጋር የሚገናኝ እጅግ ውስብስብና አደገኛ ትረካን ያሳያል። የትራምፕ አስተዳደር ከፍላሽ እራት የማስተናገጃ አዳራሽ ወደ ብሔራዊ ደህንነት ኮምፕሌክስ ያደረገው የክርክር ለውጥ በዋሽንግተን ውስጥ ተካሄደ ያለው ከባድ የፖለቲካና የህግ ትክክል የሚያሳይ አንጸባራቂ ምሳሌ ነው። የዚህ ውዝግብ መነሻ የሆነው ትራምፕ ባለፈው ዓመት የዋይት ሃውስ ምስራቃዊ ክንፍን በድንገትና ያለ ኮንግረስ ፍቃድ በማፍረሳቸው ነው። ከዚያም የ90 ሺህ ካሬ ጫማ ስፋት ያለው የዋይት ሃውስና መዋቅርን እጥፍ የሚበልጥ ግዙፍ አዳራሽ ግንባታ ጀመሩ። መጀመሪያ ላይ ፕሮጀክቱ በትራምፕ በኩል ታላቁ የዳንስ አዳራሽ ተደርጎ የተገለጸ ሲሆን ዓላማዊ ታላላቅ ዝግጅቶች፣ የውጭ መሪዎችና የክብር እንግዶች ለማስተናገድ እንደነበር ተገልጿል። ትራምፕ ይህ ፕሮጀክት ከግብር ከፋዮች ገንዘብ ሳይሆን በግል ልገሳ እንደሚደገፍ በመግለጽ ህዝባዊ ድጋፍ ለማግኘት ሞክረውም ነበር። ሆኖም ብሔራዊ ታሪክ ጥበቃ ትረስት በፕሮጀክት ላይ ክስ በመስረቱ የፌዴራል ፍርድ ቤት ግንባታው ህገወጥ መሆኑን በመግለጽ ከላይ ያለው ስራ አገደም። ከዚህ ውሳኔ በኋላ ትራምፕ አስተዳደር ትረካው ሙሉ በሙሉ ቀይሮታል። አሁን የዳንስ አዳራሹ እንደ አንድ የቅንጦት መዝናኛ ቦታ ሳይሆን ከስር ለሚገነባው እጅግ የተራቀ የደህንነትና ወታደራዊ መጫኛ እንደ አስፈላጊ መከላከያ ሽፋን እየቀረበ ይገኛል። ይህ አዲስ መከላከያ አንግል የአስተዳደሩን ህጋዊ አቋም በመለወጥ የጠቅላይ ፍርድ ቤቱን ይሁንታ ለማግኘት የተደረገ ስትራቴጂካዊ እርምጃም ነው። የአስተዳደሩ ጠበቆች ለጠቅላይ ፍርድ ቤት ባቀረቡት አቤቱታ አዳራሹ ከድሮንና ከሚሳኤል ጥቃቶች የሚከላከል እንደሆነ በመግለጽ ግንባታውን ማቆም ፕሬዝደንቱንና ቤተሰቡን ደህንነት ላይ አደጋ ይጥላል ሲሉ ይከራከራሉ። በጉዳዩ ዋና ሀሳቢነት በፕሬዝደንታዊ ስልጣንና በኮንግረስ መካከል ያለው የስልጣን ገደብ ላይ ያተኮረም ነው። የፌዴራል ይግባኝ ሰሚ ፍርድ ቤት በ2-1 ውሳኔ አንድ ፕሬዝደንት በዋይት ሃውስ መዋቅር በብቸኝነት የመቀየር ስልጣን የላቸውም እና በእንዲህ አይነት ፕሮጀክቶች የኮንግረስ ይሁንታ እንደሚያስፈልጋቸው አስረግጦ ተናግረዋል። ፍርድ ቤቱ እንዳስቀመጠው ግዙፍ አዳራሽ መገንባት አለመገንባት መወሰን የኮንግረሱ እንጂ የፕሬዝደንቱ ግላዊ ውሳኔ አይደለም ብለዋል። የትራምፕ አስተዳደር ግን ይህን ውሳኔ ህገ ወጥና ከፍርድ ቤት ስልጣን በላይ የወጣ የዳኝነት ጣልቃ ገብነት በማለት በመተቸት ከኮንግረሱ ለፕሬዝደንቱ የዋይት ሃውስን ደህንነት የማስከበርና የማሻሻል ሰፊ ስልጣን ሰጥቶታል በማለት ይከራከራሉ። የትራምፕ አስተዳደር አቋም እየጠበበ ሲመጣ በአዲስ ትረካ ውስጥ ግልጽ ቅራኔዎች እየታዩ ነው። መጀመሪያ ላይ አስተዳደሩ ከመሬት በታች የሚገነባው የደህንነት ጠበቀ ወታደራዊ ኮምፕሌክስ ከመሬት በላይ ካለው ከዳንስ አዳራሽ ነጻ ሊቀጥል እንደሚችል ተናግሮ ነበር። አሁን ግን ሁለቱ ክፍሎች የሚለያዩና እርስ በርሳቸው የሚደጋገፉ እንደ ከፍተኛ ተቀናጀ አካል እንደሆነ ይከራከራሉ። በትራምፕ በሶሻል ላይ ባደረጉት ንግግር አዳራሹ በቀጥታ ዲስፓሬትሊ ኒድ ናሽናል ሴኩሪቲ ስትራክቸር በማለት በመጥራት የመጀመሪያው ዳንስ አዳራሽ ጽንሰ ሀሳብ ሙሉ በሙሉ ውድቅ አድርገውታል። ይህ ለውጥ አንግል አስተዳደሩ ህጋዊ መሰናክሎች ለማለፍ የሚጠቀምበትን ተለዋጭ ስልት ያሳያል። በዚህ ውዝግብ ውስጥ ሌሎች ትራምፕ ካቢኔ አባላትም ድጋፋቸውን በመስጠት ላይ ናቸው። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የውጭ መሪዎቻቸውን በክብር ለማስተናገድ የዋይት ሃውስን አሁን ያለው ሁኔታ በመተቸት ይበልጥ አስደናቂ የሆነ አዳራሽ እንደሚያስፈልግ ተናግረዋል። ሩቢዮ ሀገሪቱ በዲፕሎማሲ ግንኙነት ከሌሎች ሀገራት ጋር እኩል እንድትሆን የተሻለ ቦታ እንደሚያስፈልጋት በመግለጽ የክብርና የዲፕሎማሲ ክርክር ወደ ጠረጴዛ መልሰውታል። ትራምፕ ራሳቸው ማህበራዊ ሚዲያ ባጋሩት አርቲፊሻል ኢንተለጀንስ የተፈጠረ ቪዲዮ ከጆርጅ ዋሽንግተን ጋር የዳንስ አዳራሽ እየጎበኙ ያሳያል። ትራምፕ ለዋሽንግተን ስለ አዳራሹ ብሩህ ሀሳቦች ሲያመሰግኑት ቪዲዮ ራሱ አሜሪካ ባንዲራ በ11 መስመሮች ከ13 ይልቅ ማሳየት ታሪክ የተፈጸሙ ሌላ መናገሪያም ሆኗል። የመጨረሻው የህግ ውጊያ በነሐሴ 21 ቀን የሚፈጸሙን የይግባኝ ፍርድ ቤት እግድ በመቀልበስ ላይ ያተኮረ ነው። ትራምፕ አስተዳደር ብሔራዊ ደህንነት ክርክሩ ጠቅላይ ፍርድ ቤት የሚያሳየውንና ግንባታው ስራው እንዲቀጥል የሚፈቅድለት ሙሉ እምነት አለው። ነገር ግን ይህ ፕሮጀክት ከዋይት ሃውስ ይልቅ እንደ ወታደራዊ ካምፕ መታየቱ የአሜሪካ ፕሬዝዳንት ስልጣን ወደ ህዝብ ንብረት አጠቃቀም አስመልክቶ ለረጅም ጊዜ የሚቆይ ትልቅ ጥያቄን አስነስተዋል። የጠቅላይ ፍርድ ቤቱ ውሳኔ የዚህን ግዙፍ አዳራሽ እጣ ፈንታ ብቻ ሳይሆን የአሜሪካ ዲሞክራሲያዊ ተቋማት በግለሰብ ፕሬዝዳንት ፍላጎት ላይ ያላቸውን ቁጥጥር ወሰንም ይወስናል። የትራምፕ አስተዳደር ከጠቅላይ ፍርድ ቤቱ ባቀረበ አቤቱታ የዋይት ሃውስ ምስራቃዊ ክንፍ ግንባታ ለፕሬዝዳንቱ ደህንነትና ሀገራዊ ደህንነት ፍጹም አስፈላጊ መሆኑን በድጋሚ አጽንኦት ሰጥተዋል። ይህ ክርክር በተደጋጋሚ ከተሰነዘሩበት የግድያ ሙከራዎች አንጻር ፕሮጀክቱ እንደ ወታደራዊ ማስፈጸሚያ አካል ለመሳል ያለመ ነው። የፌዴራል ይግባኝ ሰሚ ፍርድ ቤት ግንባታ ማገድ ከዳኝነት ስልጣን በላይ የወጣ ጁዲሻል ኦቨርሄድ እንደሆነ እና ፕሬዝዳንቱ ህገ መንግስታዊ ኃላፊነት የማስከበር አቅም ላይ እንቅፋት እንደሚፈጠር ጠቅላይ አቃቤ ህግ ዲን ጆን ሳውር ተናግረዋል። ያስተዳደሩ ጠበቆች እንደሚሉት ፍርድ ቤቱ ከብሔራዊ ደህንነት ጉዳዮች ላይ ብቸኛ ዳኛ ሆኖ መስራት አይችልም። ይህ በስራ አስፈጻሚና በዳኝነት አካላት መካከል ያለውን ስልጣን ገደብ ይፈታተናል። የትራምፕ አስተዳደር ለግንባታው የሰጠው አዲስ ትረካ ከቀድሞ የዳንስ አዳራሽ አስተሳሰብ ጋር በከፍተኛ ይጋጫል። አስተዳደሩ አሁን ሁለቱም ከመሬት በታች የሚገነባ የደህንነት ኮምፕሌክስና ከላይ ያለው ዳንስ አዳራሽ የማይነጣጠሉ
መቀጠሉ የተቀናጀ አካል እንደሆነ ይከራከራል። ከዚህ የመሬት በታች ስራው ከላይ ካለው ነጻ ሊቀጥል እንደሚችል ከተናገሩ በኋላ አሁን ግን ሁለቱ ክፍሎች እርስ በርሳቸው እንደሚደጋገፉና አዳራሹን ግንባታ ማቆም የጠቅላላውን ፕሮጀክት ታማኝነት እንደሚያበላሽ ይገልጻሉ። ይህ የለውጥ አንግል አስተዳደሩ ህጋዊ መሰናከሎች ለማለፍ የሚጠቀምበትን ተለዋጭ ስልት የሚያሳይ ነው። የአስተዳደሩ አብዮታዊ የሰባ ጫማ 21 ሜትር ኮንክሪት እና ብረት መዋቅር ያልጠላቀመተው ትልቅ ደህንነት አደጋ እንደሚያስከትል በራሱ ላይ ቆቆሞ እንደሚችል ያመላክታል። በሌላ በኩል ብሔራዊ ታሪክ ጥበቃ ትረስት ናሽናል ትረስት ኦፍ ሂስቶሪካል ፕሪዘርቬሽን ይህ የብሔራዊ ደህንነት ክርክር የህግ ሂደትን ለማለፍ የተፈጠረ ሰበብ ብቻ እንደሆነ ይከራከራል። ቡድኑ ከጠቅላይ ፍርድ ቤት የሰጠው መግለጫም ትራምፕ አስተዳደር ህግን የማለፍ የዳኝነትን ግምገማ መደናቀፍና በፍርድ ቤት ትርጉም ያለው እፎይታ የማግኘት እድልን የመገደብ ግልጽ ጥረቱን እዚህ ሊያበቃ ይገባል ሲል ይገልጻል። የትረስት ቡድኑ እንደሚያስረዳው ኮንግረሱ ለስራ አስፈጻሚው ቅርንጫፍ ዋይት ሀውስ እንደፈለጉ የመቀየር ስልጣን አልሰጠም። በተለይ ደግሞ የህዝብ ቤት የሆነውን ታሪካዊ ህንፃ ለፕሬዚደንቱ የግል ፍላጎት ሲባል ሪሼፕ፣ ሪኮንስትራክት፣ ሪዲዛይን ማድረግ አይቻልም። የጠቅላይ ፍርድ ቤቱ ውሳኔ ረገድ ታሪካዊ ሊሆን ይችላል። የዚህ ፕሮጀክት ጠፈንታ ለፕሬዚደንቱ የራሳቸው ደህንነት የማስከበር ስልጣን ከሌሎች ዲሞክራሲ ተቋማት ጋር እንዴት እንደሚያጠና ይወስናል። የትራምፕ ኮንግረስ ይሁንታ ሳያገኝ ይህን ግዙፍ ፕሮጀክት መጀመር የአሜሪካ ህገ መንግስታዊ ዲሞክራሲ ዋና መሪ የሆነውን የስልጣን ክፍፍል ቼክ ኤንድ ባላንስ ይፈታተነዋል። የትራምፕ አስተዳደር ብሔራዊ ደህንነት ክርክር ጠቅላይ ፍርድ ቤት እንደሚያሳምን እና ግንባታ ስራው እንደሚቀጥል እንደሚፈቅድለት ሙሉ እምነት አለው። ነገር ግን ይህ ፕሮጀክት ከዋይት ሀውስ ይልቅ እንደ ወታደራዊ ካምፕ መታየቱ የአሜሪካ ፕሬዚደንት የስልጣንና የህዝብ ንብረት አጠቃቀም አስመልክቶ ለረጅም ጊዜ የሚቆይ ትልቅ ጥያቄ አስነስተዋል። የጠቅላይ ፍርድ ቤቱ ውሳኔ የዚህን ግዙፍ አዳራሽ ዕጣ ፈንታ ብቻም ሳይሆን የአሜሪካ ዲሞክራሲያዊ ተቋማት ፕሬዚደንት ፍላጎት ላይ ያላቸው ቁጥጥር ወሰንም ይወስናል። የጉዳዩ ሀሳቢነት በነሐሴ 21 ቀን የሚፈጸመውን የይግባኝ ፍርድ ቤት እገዳ በመቀልበስ ላይ ያተኮረ ነው። የትራምፕ አስተዳደር ብሔራዊ ደህንነት ክርክሩ ጠቅላይ ፍርድ ቤት እንደሚያሳምንና የግንባታው ስራው እንዲቀጥል እንደሚፈቅድለት ሙሉ እምነትም አለው። ነገር ግን ይህ ፕሮጀክት ከዋይት ሀውስ ይልቅ እንደ ወታደራዊ ካምፕ መታየቱ የአሜሪካ ፕሬዚደንት ስልጣንና የህዝብ ንብረት አጠቃቀም አስመልክቶ ለረጅም ጊዜ የሚቆይ ትልቅ ጥያቄን አስነስተዋል። ጠቅላይ ፍርድ ቤቱ ውሳኔ የዚህን ግዙፍ አዳራሽ ዕጣ ፈንታ ብቻም ሳይሆን የአሜሪካ ዲሞክራሲ ተቋማት በግለሰቡና ፕሬዚደንት ፍላጎት ላይ ያላቸውን ቁጥጥር ወሰንም ይወስናል። የትራምፕ አስተዳደር ለጠቅላይ ፍርድ ቤት ያቀረበው አቤቱታ ከዚህ በፊት ታይቶ የማይታወቅ ሁኔታ የዋይት ሀውስን ብሔራዊ ቅንጦት ቤተ መንግስት ወደ ሚስጥራዊ ወታደራዊ ኮምፕሌክስን ለመቀየር ይሞክራል። አስተዳደሩ የዳንስ አዳራሽ እንደ ዋና የጥበቃ ሽፋን ሲገልጽ ከስር የሚገኘው የተዋሃደ ወታደራዊ መጫኛ ከላይ ካለው መዋቅር ጋር ለማስተሳሰር የህግ ባለሙያዎች ቪታል ሪኳየርድ ናሽናል ሴኩሪቲ የሚለውን ክርክር አጠናክረውታል። ይህ ክርክር በዋይት ሀውስ የሚደርሱትን የደህንነት ስጋቶች በመጥቀስ የፍርድ ቤቱን እገዳ ህገወጥና እጅግ ከባድ ኤክስትራ ኦርዲናሪ ኤንድ አሎ ኢንጃክሽን በማለት ይተቻሉ። የፌዴራል ይግባኝ ሰሚ ፍርድ ቤት በ2-1 ውሳኔ ፕሮጀክት ህጋዊነት ሲጠይቅ ያስታሩ ጠበቆች ግን ይህ ውሳኔ የወጣው ጁዲሻል ኦቨርሄድ እንደሆነ በፕሬዚደንቱ ህገ መንግስት